ተርቤ አውቃለሁ ተጠምቼ ማውቃለሁ ግን እነዚህ ሁሉ ያንቺን ያህል ያስፈሩኛል ምን አልሽ አንቺ እከካ ሮዛ ወቂ ያንቺ ፊት ከማይ እነዚህን እመርጣለሁ ትንበይ አይሽ አይደል ይሄን ያህል አስቀያሚ ነሽ ምን ለዲቭ በጭራሽ አትመጥኙም ልዩነታችሁ የሰማይና የምድር ያህል ነው እኮ አንቺ ሉሊት ነሽ እንደዚህ የምትናገሪው አሁን ሉሊት ነኝ ዝምተኝ ከፍርሃት ቆጠርሽው እኔ ላይ ማድረግ የምትችይውን ክፉ ነገሮች ሁሉ አድርገሻል የሚቀርሽ ነገር የለም ይኸውልሽ በጭራሽ ማድረግ ያለብኝን ሩብ እንኳን እንዳላደረኩት ወቅሽ ያደረኩት ቀን ግን በልብሽ ነው የምትሳቢው አልፈራሽም እኔ ቆንጆ ማሬ አይበቃችሁ ከቀናው ተቀላቀልን እንችላለን ለማንኛውም ሉሊት ልብስሽን ቀያይርሽ ትንሽ አረፍ ብለሽ በሉ ጊዜ ልስጣችሁ በደንብ ተነፋፍቃችኋል እኔ ቆንጆ ምን አይነት መጥፎ ጊዜ ያሳልፈሽ ነው ቆይ እንዴት ብዬ እንደምገልጽልሽ አላውቅም ከሀሳብና ከናፍቆት በስተቀር ደህና ነኝ ማለት ይቻላል ሉሊትዬ እኔንም እኮ የሰበሩኝ እነዚህ ናቸው ለመታዘዝ ብዬ እንጂ እኔ እዚህ ቤት መምጣት ፈልጌ አይደለም ግን ደግሞ ዴቭን እምቢ ማለት አልችልም እኔንስ ያንበረከከኝ አይደል ምን አልሽ እኔ ያለው ዴቭ አለ ስለ ጓደኛህ እኔ አላብራራልህም ባንቴሮ ማን እንደሆነ ከኔ በላይ አንተ ታውቀዋለህ የሆነ ሰው እየተከተለው እንደሆነ ነው እንጂ ያወቀው ማን እንደሆነ እንኳን መለየት አልቻለም ከፈለገ ግን መለየት እንደማያቅተው በደንብ ወቅሽ ክዳዋል የኔ ፍቅር ባትክደው ሊያቅፍህ እንጂ ሊያንቃ አይፈልግም ነበር ጅል ነህ ማለት ነው አንተ ለሱ ጠላቱ ነህ አይቀጡ ቅጣት እንደሚቀጣ ግን ማወቅ አለብህ የከዱኝን እንደምቀጣ ቃል ገባልሃለሁ ብሎሃል ነበር ያ ሰይጣን ደግሞ ቃሉን ከመጠበቅ ወደ ኋላ አይልም የት ነው ያለው ልምጣና ግደለኝ ትኛለሽ ባንቴሮ ሂጂ እያልኩሽ እኮ ነው በነገራችን ላይ ድካሜን እንዴት እንዳቀልልሽልኝ ልነግርሽ አልችልም ምን አልከኝ ደሞ ሰው እንዲከታተለኝ አድርገሻል ማ እኔ ይኸውልሽ ትሰሚኛለሽ አንቺ ሞሽ እንዲከታተለኝ ያደረግሽው ሰው ከኔ ራቁ አረኔ እንደዛ አላደረኩ አዳምጪ እኔ ሚስት የለኝም ልጅ የለኝም እናት አባት የኔ ምለው ማንንም ሰው የለኝም ስለዚህ አንቺም እንዲከታተለኝ ያደረግሽውን ሰው ቀብራችኋለሁ እሺ ሰላም ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ሰብላይቱ በሰላም መጣችሁ ትንሿ ሙሽራ ሉሊት ድራማ እንግዲህ ሉሊት ወደ ቤት ተመልሳለች በባለፈው ክፍል እንዳየነው ከሆነ ዴቭ ባንቴሮ ሉሊት የት እንደምትገኝ ስላወቀ ከሱ ቀድሞ ስላገኛት ለዴቭ አድራሻውን ልኮለት ነበረ ዴቭም እንግዲህ ሉሊት ትገኝበታለች ወደ ተባለው ቦታ ሄዶ ሉሊትን አግኝቶ ይዟት መጥቷል ማለት ነው እንግዲህ ሉሊት ከዛ ስትመለስ ግን በጣም ጠንካራ ሴትና ጎበዝ ሆና ነው የመጣችው በዛሬ ደግሞ አሁን ላይ ለሮዛ ራሱ የምትመለስ አይመስለኝም አንዳንዴ ችግር እንደዚህ ያስተምረናል አይደለ በጣም የዋህና ለሰዎች ያሉን ነገር ሁሉ እናደርግ እንችላለን የሆነ ሰዓት ግን የዋህ ሆነን ሳይሆን ትግስትን ፈልገን ወይም ሰላምን ፈልገን ነውና የሆነ ሰዓት እንግዲህ ልክ እንደ ሉሊት አራስ ነብር መሆን ይቻላል ማለት ነው እናም እንግዲህ ሉሊት ዴቭ ወደ ቤት ካመጣት በኋላ ከሮዛ ጋር ፊት ለፊት ተገናኝተው ነበረ እናም እሷ በፈገግታ ነበረ ሮዛ መጥቻለሁ ስትላት ሮዛ ግን እዚህ ደግሞ ምን ትሰሪያለሽ ብላ እንግዲህ እንደለመደችው አፏን ትከፍታለች እናም ሉሊት ልኳን ነበር የነገረቻት በጣም ታሳዝኛለሽ ታሳፍሪያለሽ የማትቀየሪ ሰው ነሽ አንቺ ለዴቭ አትገቢው ማለቻት ክፉ ሴት ነሽ ክፋቶችሽና አንቺ ለዴቭ አትገቡትም ብላ እንግዲህ ልኳን ነግራታለች እና እንግዲህ ይሄ ነገር በዚህ እንዳለ ሮዛ አሁንም ተንኮልን አሁን ላይ ተስፋ የቆረጠች ይመስለኛል ባላት ነገር ሁሉ እየተኩራራች ነበር እስከ ቅርብ ጊዜ ድረስ ችግሮቿን ለመፍታት ከማስተካከል ይልቅ ራሷ ችግር መፍጠር ነበር ስራዋ እናም አሁን ላይ ነገሮች ሁሉ እየተበላሹ ያለ ይመስለኛል ሮዛ እየተሳካላት አይደለም አሁን ላይ ባንቴሮ ዴቭ ጋር ይደውልለትና መገናኘት አለብን ይለዋል እናም ዴቭ እንግዲህ ባንቴሮ ወዳለበት ቦታ ይሄዳል ከተገናኙ በኋላ እንግዲህ ዴቭ ባይኑ ያየው ነገር አለ እሱም ደግሞ ባንቴሮ ሮዛን አንቋት ስላየ አንተ ልጅንና ሚስቴን ልትገል ነበር ብሎ ይናገረዋል
እና ባንቴሮ ደግሞ እንግዲህ ለዴብ ሮዛ ሚስት አይደለችም ብሎታል። ሮዛ ያንተ ሚስት ሳትሆን የኔ ሚስት ናት ብሎ እውነቱን ጉዷን አውጥቶታል። እውነት ትመነምናለች የሚባለው እዚህ ጋር ነው። በቃ እውነት የሆነ ሰዓት እውነት ትወጣለች። በቃ እውነት መሆኗ መቼም ቢሆን አይቀርም። ለጊዜው ብናደፋፍነው ብናለባብሰው እና የሮዛ ውርዴት እንግዲህ አሁን ላይ ግልጥ ብሎ ወጥቷል። በትዳር ላይ ትዳር መመስረቷ ራሱ ወንጀል እንደሆነ ሂዋን ደጋግማ ነግራታለች። ይህን ነገር ከሌላ ሰው ከሚሰማው ራስሽ ንገሪው ብላት ነበር። ነገር ግን ሂዋንን ያለቻትን ነገር ከማድረግ ይልቅ ሌሎች ክፋቶችን ነው የቀጠለችው። እና እንግዲህ ባለቤቷ ዴብ ሉሊትን ይዟት ወደ ክፍለ ሀገር ወደ ቤተሰቦቿ ሄዶ ነበረ። እናም በዚህ ቅጽበት እንግዲህ ካስታወሳችሁ እዚህ ቀደም ሉሊትን እንዲያግታት በገንዘብ የተደራደረችው ሰው ጋር ከሱ ነው ያረገዘችው። በነገራችን ላይ በጣም ያሳፍራል። ያ ሉሊትን አግቷት የነበረው ሰውዬ ከሱ አርግዛ ነው እንግዲህ ያንተ ልጅ ነው እያለች ያለችው ዴብን ማለት ነው። በጣም ደፋር ናት። ቤት ውስጥ ሆና ከሰውየው ጋር ታወራለች። እኔ እንደዚህ አይነት ድፍረት ይቻላል? እንዴት ብትንቀው ነው ግን ዴብን ማለት ሲያውቅ ምን ያደርገኛል ብላ ነው የምታስበው። እና ከዛም ከዚህ የማይቅርብኝ አይነት ሴት ናት። እንግዲህ የራሷን ነው ያረከሰችው ያዋረደችው። እና ሉሊት ወደዛ ወደ ቤተሰቦቿ ክፍለ ሀገር እንደምትሄድ ወሬ ሲደርሳት ቀጥታ ትደውልለትና እንዳይመለሱ አድርጋቸው ነበር ያለችው። ከቻልክ ደግሞ ሉሊትንም እዛው እንድትቀር አድርግ፣ ለባሏ ወስዳ አስረክባት መተውልህን ብላ ትነግረዋለች። እንግዲህ ሳይሳካላት እሱም ሰውየው ሳይሳካለት ማለት ነው እነሱ ወደ አዲስ አበባ ተመልሰው ነበረ። በዚህ መሀል እያሉ እንግዲህ ባንቴሮ ደግሞ ሂዋንን አፍቅሯታል። ሂዋን እንደምታዩት በጣም በቃ ምርጥ ሴት ናት። የሴ ማለት ለዴብ ልትገባው የምትችል ሴት፣ አስተዋይ፣ ጥበበኛ፣ ነገሮችን በብልሃት የምትፈታ፣ ፊቱን አይታ የምትረዳ፣ በቃ ትክክለኛ እውነተኛ ፍቅርም ያለው እሷ ጋር ነው። እጅኛዋ ያው ጥቅም ፈላጊ ናት። እንግዲህ አሁንም ከተንኮሏ ሳትመለስ ባንቴሮን በአካል ካገኘችው በኋላ እንድንደራደር እፈልጋለሁ አለችው። አንተ ጋር ሰላም መፍጠር እፈልጋለሁ፣ እኔ አንተን እወድሃለሁ እያለች ነው ባንቴሮን እንደ አዲስ ማታለል ጀምራለች። ነገር ግን ደግሞ ያን ልጅ ያረገዘችለትን ሰውዬ ባንቴሮ እንዲገለው እንዲከታተለው እያደረገች ነው። ባንቴሮ ይህን ነገር ያውቃል። እሷ ግን ባንቴሮ ምንም አያውቅም ብላ እንግዲህ እንደ ድሮ በፍቅሯ ልታማልለው ወይም ደግሞ እንደምትወደው ብትነግረውም እሱ ግን እውነቱን ከመናገር አንዳንዴ እኔ የባንቴሮ መቀየር በጣም እኮ ነው የሚያስገርመው። የባንቴሮ መቀየር ተአምበቅ መቀየሩ አይደለም ማለት ጥሩ ሰው መሆኑ አይደለም፣ ጥሩነቱን በተግባር መኖሩ ነው። በድርጊት በቃ አእምሮ ይወቅሰዋል። ጥሩ ሰው ማለት አስተዋይ ሰው ስንሆን የምናደርገው መጥፎ ነገር አእምሯችን ይወቅሰናል እና በፍጹም ለመጥፎ ነገር አንገዛም እና እውነት ላይ ነው እንትን የፈለገ መጥፎ ሁኔታ ውስጥ ብንሆን ከእውነት ጋር ነው የምንጋፈጠው። እና ባንቴሮ ያደረገው ነገር እንግዲህ ይሄን ነው። ዴብን ማዋሸት አልችልም ከዚህ በኋላ። ዛሬ ቁሜ እንዴት ትልቅ አስተዋጽኦ ያደረገልኝ ዴብ ነው። ስለዚህ ለዴብ እውነቱን መንገር አለብኝ። ሮዛ ከመጥፎ ስህተቷ ከመጥፎነት ገሯ አትመለስም። ስለዚህ አሁን ላይ ለሮዛ ማሰብ ትቷል። በፊት ያፈቅራት ነበረ፣ ወዲያው እንደተፈታ ለዛ ነበር ሲያሳድዳት የነበረው። አሁን ግን ከውስጡ እንቅር አድርጎ ልክ የወደቀ ጊዜ ነው በእሱ ላይ ስትጫወትበት የነበረውና ከውስጡ እንግዲህ አንቅሮ ተፍቷታል ማለት ነው። አሁን ላይ እሷን መበቀል ብቻ ነው የሚፈልገው። በዛ ላይ ባንቴሮ ያረገዘችው ደግሞ ከዴብ እንዳልሆነ ጠንቅቆ ያውቃል። እራሷ ተናግራለች። ጥሩ ሰው ብትሆን ኑሮ እኔም ብታግዘኝ ኑሮ ይሄ ልጅ አንተ ይሆን ነበር ብላ ብልግናዋን በአደባባይ ስትናገር ባለትዳር እንዳልሆነች አይነት አለ አይደለም፣ ምንም በቃ ዘልዛላ ሴት ዝም ብላ እንደዛ አይነት ነገር ማለት ነው የምታደርገው ድርጊት ሁላና እንዴት ነው ዴብን የናቀችው? ቆይ ግን እኔ ገረመኝ ማለት በጣም ኃይለኛ ነው። ሲነሳበት ቁጡ ባል ነው። ይወዳታን፣ ያከብራታል። ለምንድን ነው እንደዚህ የሆነችው? እንዴት ነው ከአንድ ጎረምሳ ከማይረባ ዱርዬ ወይም ደግሞ ጋርድ ሆኖ ከሚሰራ ሰው እንዴት ከዛ ፍቅር ያዘ ይበላ ከዛ ታረግዛለች? እኔ እኮ ምንም ከሌለው ማለት ነው። አስቡት እንግዲህ ለሰው ሰውን በመግደል ሰውን በማገድ ከሰው ገንዘብ አግኝቶ የሚኖር ሰው ጋር ማርገዝ ነው ወይስ ከዴብ ከባሏ ማርገዝ ነው የተሻለ የሚሆነው? እስኪ አስቡት። ሰው እንዴት በራሱ ጊዜ ውድቀቱን ራሱ ያመቻቻል። እና ያው እንግዲህ ማንም ሰው ሳይነካት ክፋትን ሰራች፣ ከዛ መውደቂያዋን ደግሞ ራሱ አበላጭ። አሁን ጎዳና ትወርቃለች። ዘወር ብሎ ራሱ አያትም ያንም ማለት ነውና
የሮዛ ውድቀት እንግዲህ እየደረሰ ነው እና ባንቴሮ አእምሮው እየወቀሰው ስለሆነ በዴቭ ላይ እንድትጫወትበት ስላልፈለገ አሁንም ከስተቷ እየተማረች ስላልሆነ ሮዛ ከዴቭ ህይወት እንድትወጣ ፈልጓል። እናም እንግዲህ በዛ ላይ ደግሞ ሔዋንን ወዷታል። ሔዋንና ዴቭ በፊት ፍቅረኛሞች እንደነበሩ ባንቴሮ አያውቅም። ለዛ እንግዲህ በሔዋን ፍቅር ተነድፏል። ነገር ግን ሔዋን ደግሞ የምትፈልገው የስንት አመት ፍቅሯን ዴቭን ብቻ ነው። አሁን ላይ ሉሊት ወደ ቤት ተመልሳ ቤተሰቦቿንም ጠይቃ ተመልሳለች። ሮዛ ላይ ደግሞ አሁን ላይ ኃይለኛ ሆናባታለች። ከዚህ በኋላ አንድ ነገር አልታገስሽም፣ አንቺ በፍጹም ለዴቭ ሚስትነት አትገቢውም ብላ እንግዲህ ሮዛን ልክ ልኳን እየነገረቻት ትገኛለች። ሮዛ ደግሞ ባንቴሮን እንዲገልላት የልጇን አባት ወይም በሆዷ ውስጥ ያለው ልጅ ገና ያልተወለደው ሕፃን ልጅ የሱ አባት ነው ተብዬውን እንግዲህ ዴቭን ባንቴሮን እንዲገለው ነግራለች። ምክንያቱም ባንቴሮ አለ ማለት ሚስጥሮች ይወጣሉ ነው። እሷ የምትፈልገው ዴቭን እያጃጃለች የእሱን ንብረት ሁሉ ወደ ራሷ ማድረግ ብቻ ነው የምትፈልገው። ምንም ነገር ከዴቭን እንዴት አታፈቅረው? ምን እኮ ሰው እንዴት እኔ ብቻ ከባድ ነው። እና ሮዛ እንግዲህ በጣም ነው የምታስጠላው። እውነት ለመናገር ከሆነ ድርጊቷ ያስጠላል። እና የሆነ በጣም ቆንጆ እኮ ናት፣ በጣም ቆንጆ ግን ምንም በቃ አይጥምም። እንዴት እንደምታስጠላኝ ማለት ነው ሳያት ራሱ እንዴት ሰው እንዴት በዚህ መጠን ለሰው አይደለም ለራሷ ራሱ ክፉ ሁና ሳያት በጣም ነው የተገረምኩባት። እና ውድ ቤተሰቦች እንግዲህ ትንሿ ሙሽራ ሉሊት ወደ ቤት ተመልሳለች። ሔዋንና ቤተሰቦች ወይም ደግሞ ዴቭ በጣም ደስ ብሏቸዋን ከሮዛ ውጭ ያሉት። አሁን ላይ ግን ትልቁ ጉድ ወጥቷል። ባንቴሮ ዴቭን ደውሎ ላገኝ እፈልጋለሁ ብሎታል። ሲገናኙም እንግዲህ አንተ ጨካኝ፣ አንተ እኮ ሚስቴንና ልጅን ልትገል የነበርክ ሰው ነህ፣ ከአንተ ጋር ቁጭ ብዬ አላወራም ሲለው ባንቴሮ ጉዱን አውጥቶታል። ሮዛ ያንተ ሚስት አይደለችም። ዴቭ በጣም ደነገጠ። ምንም ማለት ነው? ሮዛ የኔ ሚስት ናት ብሏን እንግዲህ ባንቴሮ። እውነትን ተናግሮ ከመሸበት ማደር ማለት እንደዚህ ነው። እንኳንም ተናገርክ። አሁን ላይ ዴቭ እስኪ ለዴቭ ምን መልስ አላት ሮዛ? እና ሔዋንና ዴቭ አብረው የሚሆኑበት ጊዜ ብዙ ሩቅ አይሆንም ብዬ ተስፋ አደርጋለሁ። መጠበቋ መልካም ነው። እና የኔ ተወዳጆች በሌላ ክፍል እስከምንገናኝ ሁላችሁንም እወዳችኋለሁኝ። ስለነበረን ቆይታ አመሰግናለሁ። ቸር ቆዩልኝ።